ሰበበት እንግዲህ ብላው ይዞ ወደ ውስጥ በገባበት ሰዓት ብሩኬ መጥቶ ልጁ ካሌብን ይዞት ከዛ ይወጣል። እንግዲህ ሚኪ በጣም ሰክሮና ትርሲት እያለ እዛውም እንቅልፍ ወስዶት ነበረ በሩ ሳይዘጋው። ካሌብም ይሄንን አጋጣሚ ተጠቅሞ እንግዲህ ወደዛ ክፍል ገብቶ ነበረ። በዚህ ሰዓት ግን የተፈጠረው በጣም ከባድ ነገር ነበረ። ሚኪ ሊገለው ባሰበበት ሰዓት በጣም በድንጋጤ እንግዲህ ብሩኬ መጥቶ ካሌብን ከዛ ጎትቶ ይወስደዋል። በዚህ ጊዜ ግን የያዘውን ነገር እዛው ጥሎት ነበረ። ካሌብም ከዛ ክፍል የወጣው ሚኪም ጠዋት ላይ ሲነቃ እዛ ክፍል ላይ አግኝቶታል ማለት ነው። ብሩኬ በዚህ ጊዜ ከዛ ክፍል ሲያወጣው የያዘውንም ነገር መሬት ላይ ጥሎት ነበረ። እንግዲህ ካሌብም ያወጣው በዚህ ሰዓት ግን ካሌብ ለምንድን ነው እንደዚህ አይነት ነገር የምታደርገው? አንተ እኮ ገና ሕፃን ነህ። ምን ለማድረግ እየሞከርክ ነው? የህይወትም ነገር ማመን አልቻልኩም ብሎት ነበረ። በዚህ ጊዜ ግን በጣም ደንግጦ ነበረ። እሱም የተናገረ እሱ እኮ እናቴን ገሎብኛል፣ ሚኪ እናቴን ገለዋታል ብሎ ነበረ ለብሩክ ለአባቱ የተናገረው። ምን እያልክ ነው? ምን አይነት ነገር ነው የምታወራው? ብሎት ነበረ። ብሩክም አንተ ምንድን ነው ልትዋሸኝ ነው? ብሩክ እኮ ሚኪ ሰምቻለሁ ሁሉንም ነገር፣ እናቴ ገሎብኛል፣ ስለዚህ ገለዋለሁ ብሎ ይለዋል። በዚህ ጊዜ በጣም ይደነግጣል። እንደዚህ አይነት ነገር አንተ እኮ ገና ህፃን ነህ። እውነት አድርገኸው ቢሆን አስበዋል የሚፈጠረው ነገር? ለምን እንዲህ አይነት ነገር ታደርጋለህ? እያለ ብሩኬም በጣም ሲቆጣው ነበረ። ካሌብ ግን በቁጭት አይን ደግሞ ደጋግሞ እንደሚያደርገውና ሚኪን በዛን ሰዓት አለማጥፋቱ በጣም አስጨንቆትና አናዶት ነበረ። አባት በጣም ተጨንቆና እንደዚህ አይነት ነገር አትናገር፣ ይህን ነገር በጭራሽ ማድረግ አይገባህም ብሎት ነበረ። ካሌብም በጣም በመናደድ ነበረ ይበልጥ አባቱንም በመቃወም ሚኪንም መግደል እንደሚፈልግ ነበረ የተናገረው። አባት በጣም ደንግጧል። ቆይ ግን አንተ ይሄ ነገር ከየት ሰምተህ ነው እያለው ነበረ። እኔ ከየትም እየሰማሁት ኢንስፔክተሩና ሚኪ ሲያወሩ ሰምቻለሁ። ስለዚህ አሁን እኮ ነጌ ላይ አንተንም ይገልብኛል፣ እናቴንም እንደገደላት አንተንም ይገድላታል፣ ይገልሃልና አባቴ አንተ እንድትሞት አንተ ምንም እንድትሆን አልፈልግም እያለ ካሌብም ለአባቱ በጣም ተጨንቆ ሲናገረው ነበረ። ካሌብ በዚህ ጊዜ የሚናገረው ነገር ብሩኬም ምንም አልሆንም፣ እኔ በዚህ ነገር አትጨነቅ ብሎት ነበር ያረጋጋው። አሁን ግን ቃል እንድትገባልኝ ነገር የምፈልገው ነገር አለ በማለት ብሩክም ለካሌብ የሚጠይቀው ነበረ። በዚህ ጊዜ እሺ ቃል እገባልሃለሁ፣ በማዬ ሞት ብያለሁ፣ ሚኪንም አጥፈዋለሁ ብሎ ነበረ የተናገረው። ብሩኬ በጣም ይደነግጥና ቆይ ግን ለምንድን ነው ሄደህ አንተ ብሩክ ሚኪንም መጋፈጥ የማትፈልገው? እናቴም ስለማትወዳት ነው እንዴ ብሩኬንም ሚኪንም የማትጋፈጠው? ለእናቴም አንተ እኮ ስለ ርብቃ ነው የምታስበው፣ ርብቃን ነው የምትወደው እያለ እና ደግሞ እኛንም አትወደንም ብሎ በጣም በንዴት ነበረ እንግዲህ ካሌብን አባቱ የተናገረው። አባቱንም ትቶት ብሩኬንም እንደሚያጠፋው ትቶት ይሄዳል። በዚህ ጊዜ ግን አሁን ላይ ፌበን በእናቷ ፎቶ ላይ ተተክላ ነበረ። እንግዲህ ወደዛም ሲሄድ እያለቀሰ ነበረ። ካሌብም የገባው ምንድን ነው ወንድሜ እያለቀስክ ነው እንዴ ስትለው ነበረ። አይ እያለቀስኩ አይደለም፣ እያለቀስኩ ሳይሆን አትዋሸኝ ወንድሜ፣ ምንድን ነው እናቴ ነፍቃህ ነው ወይስ ምንድን ነው? ምን የሆንከው ነገር አለ ብላ ነበረ ጠየቃቸው። ምንም የሆንኩት ነገር የለም ብዬሽ የለ እንዴ? ለምንድን ነው እንደዚህ አይነት ነገር አታጨናንቅኝ እያለ እንግዲህ እንባውንም እየጠራረገ ምንም እንዳልሆነ ነበረ የተናገራት። እና ደግሞ አባዬ እያለ አባዬ የእኛን አይወደንም፣ የሚወዳቸው ሌላ እኔ ብቻ ነው፣ እማዬ ብቻ ነበር የምትወደን፣ ለእኔ እና ለአንቺ ደግሞ የሚወደን ማንም የለም ከማዬ ውጪ ብሎ ነበረ ለእህቱ የተናገረው። ለምንድን ነው እንደዚህ አይነት ነገር የምትናገረው? አባታችን እኮ እኛን በጣም ነው የሚወደን፣ ለምንድን ነው የማይወደን የምትለው? ቆይ ግን ለምንድን ነው አባታችን እንደዚህ የምትናገረው ብላ ተርሲ በጣም ትናደድበታለች። አንቺ አታውቂም፣ እኔ ብቻ ነኝ አንቺን የምወድሽ ብሎ ነበረ የተናገረው። ግን ደግሞ ብሩኬን በጣም ከፍቶታል። እንግዲህ ልጆቹም በዚህ ሁኔታ ማየቱና የትርሲት መናፈቅ በጣም አስጨንቆታል። እንግዲህ የትርሲት ሞት እውነት ሆኖ ተገኝቷል። ብሩኬ በጭራሽ ይሄ ነገር ማመን እና መቀበልም አልቻለም። በተለይ ደግሞ ብሩክ አሁን ላይ ሚኪ ላይ ሊያደርሰው የነበረውን የካሌብንም የውስጡ መቃጠል ስለተረዳ ነበረ ውጭ ላይ እንግዲህ በጨለማ ወጥቶ እያለቀሰም ነበረ። ብሩክ በጣም በውስጡ ተሰምቶ ወደሱ በመምጣት ምንድነው ሆንከው ብሩኬ? ለምን በዚህን ሰዓት ምን ታደርጋለህ? ትለዋለች። ምንድነው ተከፍታል እያለችው ነበርና ኧረ ምንም አልሆንኩኝም፣ ዝም ብዬ ውጭ መሆን ፈልጌ ነው ብሎ ነበረ ብሩክም የተናገረው። በዚህ ሰዓት ግን ብቻህንና ታዲያ በዚህ ብርድ ለምን ብላ እንግዲህ ርብቃን በጣም በውስጧ ጭንቀት ውስጥ ገብታ እዚህ ውስጥ መቀመጥ የለብህም እና ደግሞ ብላ
የለበሰችውንም ለሱ ለመስጠት ትሞክራለች። በዚህ ጊዜ ግን ብሩኬ አንቺ ሳይበርድሽም እያላት ነበር። አንተ አለህኝ አይደለ እንዲህ እያለች እንግዲህ ታለብሰዋለች። ርብቃ አሁን ላይ የበለጠ ለብሩኬ በደካማ ጎኑና በውስጡ በብዙ ጊዜ ከሱ ጎን ለመሆን ትፈልጋለች። እንግዲህ የምትፈልገው ነገር አሁን ላይ ብሩክ እሱ በሌላ መንገድ ባያስበውም እሷ ግን በራሷ መንገድ ተርጉማ እንግዲህ ብሩክን እየቀረበችው ትገኛለች። አሁን ላይ ትርሲትም አለመኖሯ የብሩኬ ባዶነት ተሰምቶታል። ከቤተሰቡ ውስጥ የበለጠ ደግሞ ሀዘን ውስጥ አሁን ላይ ብሩክ አለማስታወሱ ብቻ ሳይሆን ብሩኬ ትርሲት ሞታለች ከተባለ ቀን ጀምሮ እንግዲህ ሀዘን ውስጥ የተለየ ስሜትና በጣም ከባድ የሆነ ኃይል ውስጥ ይሰማዋል። ብሩክ ፊቱ በጣም ተቀያይሯል። እንግዲህ እልህ ውስጥ እንግዲህ ሚኪ ከእንቅልፉ ነቅቷል። ነገር ግን ከእንቅልፉ ከነቃ በኋላ ፈጥኖ ወደ ትርሲት ፎቶ ነበረ ያመራው። ሚኪ በእርግጠኝነት አሁን ላይ ትርሲት አለመኖሯ ባዶነት ተሰምቶታል። ሀዘን ከባድ ሀዘን ውስጥ እና ከባድ የሆነ ውስጡ ጭንቀት ውስጥ ይገኛል። ሚኪ በተለይ ደግሞ በሱ ምክንያት መሞቷ የትርሲት ሞት መቀበልም አልቻለም። ብሩኬን አጠፋለሁ ብሎ ትርሲትን ካጠፋ በኋላ የሚኪ የቁም ቅዠት ሆኖበታል። ይህንን በጣም ከባድ ስሜት ውስጥ አስገብቶታል ማለት ነው። ሚኪ በጣም ከባድ የሆነ ጭንቀት ውስጥ የትርሲት ፎቶ ደጋግሞ በማየትና ውስጡ በሀዘን ተሞልቷል። ነገር ግን ከተነሳ በኋላ ከእንቅልፉ ፈጥኖ ያየው የነበረው ከሷ ፎቶ ቀጥሎ ከኋላው የተቀመጠ ቪላዋ ያገኛል። በዚህ ጊዜ በጣም ይደነግጣል። እዚህ ክፍል ማን ገብቶ ነበረ? ይህንን ቪላዋ ማን ነው እዚህ ጋር ያስቀመጠው? እዚህ ክፍል የሆነ ሰው እኔን ሊያጠፋኝ የሚፈልግ ሰው አለ ማለት ነው። ስለዚህ ይሄ ነገር በጭራሽ ዝም ማለት የለብኝም ብሎ በጣም በውስጡ ከባድ የሆነ ነገር ገጥሞታል ማለት ነው። ሚኪ በዚህ ጊዜ ውስጡ በጣም ከጭንቀቱ በላይ የበለጠ ያሰበው ማን ነው እኔን እንደዚህ አይነት ነገር ሊያጠፋኝ ወይስ ማን ነው ብሎ የጠረጠረው በፍጥነት ወደ እነሱ ያመራል። እንግዲህ አሁን ላይ ካሌብ ወደ ትምህርት ቤትን በጭራሽ አልሄድም ብለዋል። እናቴ የለችም፣ ሁሉ ነገር ጨልመዋል። ስለዚህ እኔ ትምህርት ለምንድን ነው መማረው? ካሁን በኋላ ምንም ነገር አያጓጓኝ፣ ምንም ነገር ጉጉት አይሰጠኝም፣ ወዴትም መሄድም አልፈልግም ብሎ እንግዲህ ለእህቱ ይነግራታል። እህቱም ሁሉም ነገር ከጨረሰች በኋላ እንግዲህ ፌቨንም ልብስህን ጫማህን እሰር ነበረ ያለችው። እኔ አልሄድም ደብሮኛል ብሎ ነበረ ያላት። ስንቱን እንግዲህ ካሁን በኋላ ትምህርት ቤት መሄድም እንደማይፈልግ ነግሯት ነበረ። ስንቱን ሁሉ ተነጋግረን እንዴት አሁን ሁሉም ነገር ትረሳለክ ብላ እህቱ ፌቨንም በጣም ተቆጥተዋለች። ብሩኬን ወደ እነሱ አሁን ልጆች ተዘጋጃችሁ፣ አሁን ወደ ትምህርት ቤት መሄድ አለባችሁ ብሎ ይናገራል። በዚህ ጊዜ ግን ፌቨንም እንግዲህ አባት ሲመጣ ግን ልጆች ወደ ትምህርት ቤት ካሌብን ወደ ትምህርት ቤት መሄድ እንዳልፈለገ ነበር የተናገረው። ለአባቱም በጣም ጥሩ የሆነ አመለካከት እንግዲህ ብሩክ በተቻለው አቅም ካሌብንም ለማስደሰትና የአባትነትንም ሁኔታውን ለመወጣት እየሞከረ ነበረ። ካሌብ ግን በጭራሽ ሊረዳውም አልፈለገም ነበረ። ይህንን ራሴ እኮ ማድረግ እችላለሁ፣ እኔ እኮ አያቅተኝም እያለ ሲናገርም ነበረ። ብሩኬም ግን ዝም ብሎ እየሰማው ነበረ። ሁኔታው ግን ካሌብ በሌላ ጎኑ እየተናገረ አባቱን እንዲያውቅና ለእናቴ ስትል ምንም አታደርግም ስላለው ያንን ነገር እንዲገባው ነበረ እያደረገ የነበረው። ካሌብ በዚህ ጊዜ በጣም ብዙ ስሜት ውስጥ የሚያስገባ የአባቱንም ንግግር አባቱንም የሚያስከፋ ንግግሮች ሲናገር ነበረ። ካሌብ ግን ሳያስበው እንግዲህ አባቱንም ከጎናችን አይደለም ብሎ ሚኪን በመረዘው መጥፎ ነገሮችን አባቱንም ሲያስከፋው ነበረ። አባታችን በጣም ይወደናል እያለችም ስለነበረ ግን ደግሞ እንግዲህ ካሌብ በከባድ ስሜት ውስጥ ሆኖ ይሄ አባታችን እኮ እኛን አይወደንም ሌሎችን ይወዳል እያለ ለምንድን ነው አባታችን ላይ የምትቀያየረው ባለችው ሰዓት ነበረ ይህንን ያላት። እንግዲህ ካሌብ አሁን ላይ በጣም አባቱ ላይ ከባድ የሆነ ነገር ይዞበታል። ብሩኬም ይሄ ነገር ብሩኬ ላይ በጣም ከባድ የሆነ ነገር እያሰበ እንደሆነና ለምንድን ነው ልጄ በዚህ ናክል እኔ ላይ ጥርጣሬ ያለው ብሎ ሀሳብ ውስጥ ገብቷል። እንግዲህ አባት ምንም ማድረግ ስላልቻለ ብቻ ዝም ብሎ እንግዲህ አላፍትናው ለመወጣት እየሞከረ ነበረ። ካሌብ ግን በሌላ ጎኑ ሚኪ ያለውንም ጉዳይ ከባድ በውስጡ ጭንቀት ፈጥሮበታል። ግን የበለጠ ደግሞ አሁን ላይ እያሳየችው ያለችው አባታችን በጣም ይወደናል፣ ስለ አባታችን መጥፎ ነገር አታውራ እያለች እንግዲህ ልክ እንደ እናቷ አሁን ላይ ፌቨንም ጥሩ አመለካከት ስትናገር ነበረ። አሁን ላይ ካሌብ የበለጠ ከቁጥጥር ውጭ እየሆነ ነው። ሁኔታውም ደግሞ ትርሲት ከሞተች በኋላ እንግዲህ ልጆቹ ጥንቅጣቸው እንደወጣ ነው እየታየ ያለው። እንግዲህ ትርሲት ከሞተች ጀምሮ